ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላምታ ይድረሳችሁ እያልኩኝ ወይኔ ፋሚሊ ነኝ ውዶችዬ፣ ጠፍቻለሁኝ። ያው እንግዲህ ኢትዮጵያ ታውቃላችሁ አይመችም። አንዳንዴ እየጠፋሁኝ ነው የምመጣው። ዛሬ መጥቻለሁኝ። ወደ እናንተ ስመጣ ግን ያስተምራችኋል ከኔ ትማራላችሁ ብዬ ነው የመጣሁት። ኢትዮጵያ በጣም ሌቦች በዝተዋል። ትላንትና በእኔ ላይ የደረሰውን ላካፍላችሁ ነው የመጣሁት። ምክንያቱም ትምህርት ነው የሚሆናችሁ። ምን ሆንኩኝ መሰላችሁ? ትላንትና ስራ ጀምሬያለሁ ብያችሁ ነበረ። ምን እንደምሰራ አልነገርኳችሁም እንጂ ሻይ ቡና ትኩስ ነገሮችን ነበረ የምሰራውና የምሰራበት ቦታ አጋዤ ሄዳ ነበረ እና ለብቻዬ ነበርኩኝ። ሁሉንም ነገር አዘገጃጅቼ የምታግዘኝ ሌላም ነበረች፣ የእህቴ አጋዥ እኔ ጋር ነበረች። እሷ ደግሞ ትምህርት ቤት ሄዳለች እና ልክ እሷ ሄዳ እኔም ስራዬን ጨራርሼ ቁጭ ብዬ ስልኬን እየነካካውኝ ሻይ አለ አይደል ከስተመር መስሎ መጣ ማለት ነው። መጣና ቁጭ ነው ያለው። መጀመሪያ አጠገቤ ነው ቁጭ ያለው። አጠገቤ ቁጭ ባለበት ሰዓት ስልኬን ምን እንዳረኩኝ አላውቅም። ልስጠው ወይ ደግሞ ቁጭ ላድርገው አላውቅም። እና ያዋራኛል። ምን አለሽ ሲለኝ ወተት ቡና ሻይ ምናምን ብዬ ነገርኩት፣ ያለውን ነገር ማለት ነው። እና ነግሬው እኔ እዚህ ጋር ታመጫለሽ ብሎኝ ነው ይዞኝ ትንሽ ሄደው። ብዙም አልተራመድኩም፣ ትንሽ ተራመድኩኝና በዚህ ሰዓት ግን ስልኬን መጀመሪያ ላይ ይቀበለኝ አላውቅም፣ ሌላ ሰው መጥቶ ይውሰድ አላውቅም። ምንም የማውቀው ታሪክ የለም ማለት ነው። እና ትንሽ ራመድ አልኩኝና እንዴ ቤቱ እኮ ክፍት ነው፣ የት ነው የሚሄደው ብዬ ቆምኩኝ። ሊያዘገየኝ ነው መሰለኝ። ቁጭ አድርጌው ነው ብዬ ማላስበም ምን እንዳረኩት አላውቅም። እኔ አሁን አስቆመኝና 2 ቡና 1 ሻይ ይለኛል ቆሞ ማለት ነው። ብር 100 ብርም እጁ ላይ ይዟል። ግን እንደሚመስለኝ ቤት ውስጥ ወንበር ላይ ቁጭ አድርጌው እኔ ስወጣ ሌላ ሰው በስልክ እያወራ ነበረ። በስልክ እሱ ከፊት ለፊት ሆኖ ከኋላ ደግሞ ሌላ እኔን የሚያየኝ አለ ማለት ነው። መጀመሪያ ስገባ ተከታትለውኝ ነው ማለት ነው። እና ልክ ትንሽ እንደወሰደኝ ቆሞ አወራኝና በስልክ እያወራ ነው። ነቃውኝ ማለት ነው። ሌባ መሆኑን ነቃውኝ። ግን ተሰርቄያለሁ፣ ያው አልደረስኩበትም ማለት ነው። እና ግን ሲመጣ እንዴት አወቀኝ? እኔ ሲመጣ ራሱ በጣም እየከበደኝ ነበረ። እንደ ይሄን ሰውዬ ያጣድፈኛል፣ ቶሎ በይ ምናምን እያለ ከመምጣቱ ማለት ነው። እና ሌባ መሆኑን ያስታውቅ ነበረ። ይቅለበለባል። ያው እኔ ጠዋትም ስለሆነ እንዲህ ይገጥመኛልም ብዬ አስቤ አላቅም። እንግዲህ ቤት ውስጥ ሆኜ ይጠፋብኛል ብዬ አስቤ አላቅም። ድንገት ይዤ ሲሄድ መኪና ውስጥ ወይ ደግሞ መንገድ ላይ ራሴ ረስቼው ምናምን እንትን ከሆነ ነው እንጂ ይጠፋብኛል ብዬ በጭራሽ እንደዚህ አስቤ አላቅም። እና አንዳንዴ እንግዲህ እንትን ይላቸዋል። ግን ይመስለኛል ይሄ ሰውዬ 100 ብርም እጁ ላይ ነበረው። እኔ ቁጭ አድርጌው ከኋላ ደግሞ ሌላ ሰው መጥቶ እኔን ይዞኝ ወደዛ ዞር ሲል መጥቶ ወስዶት ነው ይመስለኛል። ሰዎች አሉ። ሰዎች ግን ከሱ በፊት የመጡትን ነው ያዩት እንጂ እሱን አላዩትም። በር ላይ ነው። እኔም ሳልፍ አላዩኝም። አስፋልት ላይ ነው ቤቱ። ሰው አለ ግን እኔንም አላዩኝም። ስመለስ ብቻ ነው ስመለስ እሱንም እኔ ነገር ጠይቄያቸው የሆነ ያለፈ ሰው አለ ወይ ብዬ ጠይቄያቸው ማንንም አላየንም። ከዛ በፊት የነበሩትን ብቻ ነው የነገሩኝና በየሆነ ነገር ሰው እያስነኩ በጣም ብዙ ሰዎችን እንትን እያሉ ነው፣ እያሳበዱ ነው። ያላቸውን ነገር እየወሰዱባቸው ባንክ ቤት እየወሰዱ ብር ከባንክ እያስወጡ በጣም እያሳበዱ ነው። እና ስትሄዱም ተጠንቀቁ። ቤት ውስጥ ኑ ከተባላችሁ እንዳትሄዱላችኋለሁ። ትላንትና እኔ እያወቅኩኝ በቃ እየተሰማኝ ሌባ መሆኑን እየተሰማኝ ተበላውኝ። ምንም ማለት አይደለም። ይዞኝ ብሄድ ግን የሆነ ነገር ያደርገኝ ነበር። እውነቱን ለመናገር አካውንቴ ላይም ብዙ ብር አልነበረም። ግን ስልክ ብቻ ተቀብሏቸው ንብረታችሁን ብቻ ተቀብለው አይለቋቸው፣ ነፍሳችሁንም ነው ነጥቋቸው እንትን ማለት ነው። ጥንቃቄ አድርጉ። እንደዚህ አይነት ሰዎች በቃ የሆነ ነገር ያስነኳችሁና
ያላችሁን አውጥታችሁ ትሰጣላችሁ። እኔ አንዴ ብቻ አይደለም እንትን ያለው በሰዎች ላይም ሳይ ነበረ፣ ግን ይደርስብኛል ብዬ አስቤ አላውቅም። ሰው ላይ የሚደርሰው ነገር ይደርስብናል ብለን አናስብም አንዳንዴ። እኔ እንደዛ ነኝ። ሰው እንትን ሲል በቃ ያ ሰው ነው የሚያሳዝነኝ እንጂ እኔ እንዲሆናለሁ ብዬ አስቤ አላውቅም እውነቱን ለመናገር። እና ጥንቃቄ አድርጉ። ያው ከአረብ ሀገር ነው የመጣችው ብለውም ስላሰቡ ትልቅ ስልክ ነው የመሰላቸው፣ ግን ትንሽ ናት። ዝም ብሎ ስልክ ነው ነበር ያዝኩት። እንደውም ከዛ በፊት 2 ስልክ ይዤ ሄጄ ነበረ። ትልቅ ስልክ ቤት አስቀምጬ ነው አንዱን የሚይዘውና ያንን 2ቱን ይዘውብኝ ቢሄዱ ወይ ደግሞ ከሁለቱ አንዱን ራሱ ትልቁን ይዘውብኝ ቢሄዱ በጣም እንትን ይሰማኝ ነበር። እውነቱን ለመናገር አልተሰማኝም ማለት አይደለም፣ ምክንያቱም ላቤ ነው ደክሜ ያመጣሁት ነገር ነው። ግን ከራሴ አይበልጥም። ይዘውኝ ቢሄዱ ከዛ የበለጠ ጎዳ ነበረ። ወይ ቢገሉኝ ወይ ደግሞ አካላት ጉድሎ ቢያደርጉኝ። ምንም ከሰው ፍጥረት ውስጥ የሌሉ ሰዎች ናቸውና ብታዩት ሰውየው ሀብታም ነው የሚመስለው፣ ሌባ አይመስልም። እና ጥንቃቄ ያድርጉላችኋለሁ። የዛሬ መልእክቴ ይሄን ይመስላል። ቤተሰብ እየሆናችሁ ሰብስክራይብ እያደረጋችሁ፣ ቤተሰብ ያልሆናችሁ ደግሞ ላይ እያደረጋችሁ አበረታቱኝ እላችኋለሁ። ሰላም ቆዩ። Diktemila. Fidei kafir. Dei kafir. Diktemila ma fidei kafir. Diktemila ma saati afur. Anche fidutta